ትህትና በአንድ ወቅት የሞቀና የደመቀ እንዲሁም ደግሞ አሞላቆና አንደላቆ የሚያኖር ባለቤት እንደነበራትና አሁን ላይም የአንዲት ልጅ ሕፃን እናት እንደሆነችና እንዲሁም በአሁኑ ወቅት ግን ባለቤቷ እንደሌለና እሷም በባለቤቷ ሞት ምክንያት ትልቅ ችግር ውስጥ እንዳለች በተለይ ደግሞ ከባለቤቷ ወንድሞች አንደኛው ጋር እሰጣ ገባ መግባቷና ትልቅ ችግር ውስጥ መውደቋ እጅግ ሕይወቷን አስቸጋሪ ሁኔታ ውስጥ እንዲወድቅ አድርጎታል። የእናት ሆድ ዥንጉርጉር እንዲሉ የባለቤቷ ወንድሞች አንደኛው ትሁት አንደኛው ደግሞ ባለጌ እጅጉን እሷን ያስፈራራት ይገፋትና ይገፈትራትም ጀምሯል። የባለቤቷ ወንድሟ ደምሴ እጅጉን ከሷ ጋር እሰጣ ገባ በመግባትና እንዲሁም ደግሞ ቤቱን ለቃለት እንድትወጣ በየቀኑ ያላቸውን ትርክ እንዲሁም ደግሞ የሚፈጥሩት ጭቅጭቅ እጅግ ከክፉና ባልና ሚስት በላይም ሆኗል። አሁን ላይ ትህትና ህይወትን በራሷ እንዲሁም ደግሞ ብቻዋን ከመግባቷም የበለጠ እያሳሰባትና እያስጨነቃት ያለው የደምሴ ጉዳይ ነው። እሱ ምንድን ነው? ቤቱን ለቀሽ ውጪ፣ የወንድሜ ቤት ነው፣ ልጅሽም ደግሞ ዲቃላ ናት፣ የወንድሜ ልጅ አይደለችም የሚል በተደጋጋሚ የሚናገራቸው ቃላቶች ልብን አልፎ እንዲሁም ደግሞ አጥንትን የሚሰብር ነው። ትህትና አሁን ላይ ህይወቷን በራሷ መንገድ ለማስተካከል ራሷ ሰርታ የማታቅ ሴትዮ አሞላቆና አደላቆ ሲያኖራት የነበረው ባለቤቷ በማጣቷ አሁን ላይ ስራ በመስራት ራሷን ህይወቷን ለመለወጥ ደፋ ቀና እያለች እያለ ነገር ግን ሌላው ትልቅ የራስ መታት የሆነባት ጉዳይ የወንድሙ ጉዳይ ነው። እሱ ምንድነው? ከጭቅጭቅ ከንትርክም አልፎ ህይወቷን እስከ ልጇ ለማጥፋትም ከአንዴም ሁለቴ ሙከራ እንዳደረገባት በክፍል 1 ተመልክተናል። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ትህትና ክፍል 2 የምናስመለክታችሁ አበይት ጉዳዮችን የምናሳያችሁ ይሆናል። ከእናንተ ከውድ ተመልካቾቻችን የሚጠበቀው ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ። አሁን ላይ ትህትና ትልቁ ፈተናዋና ትልቁ ጥያቄዋ ወጥታ ከዛ ቤት የት መኖር እንደምችልና ደግሞም ህይወቷን እንዴት ማትረፍ እንደምችልና ከዛ ማለፍ ሲል ደግሞ ትልቁ ችግር የሆነባት የልጇ ጉዳይ ነው። አሁንም የሚመለስ አይመስልም። ደምሴ እሷን አልፎ ህፃኗን ሁሉ እንደሚገላትና ከአንዴም ሁለቴ ጉሮሯን አንቆ ሙከራ እንዳደረገባትም ተመልክተናል። ሌላው ጉዳይ ደግሞ ደምሴ አሁን ላይ ቀጥታ ትህትናን ከመጋፈጥ ይልቅ በቤት ሰራተኛዋ በኩል መድኃኒት እየሰጠች ልጇንም እሷንም እንድታሳብዳት እንዲሁም ደግሞ እንዲሞቱ ትልቅ የረጅም መንገድ ወይም ደግሞ ስር የሰደደ መስመርም ዘርግቷል። ዱም ምንም ሳታቅማማ በእሱ ሀሳብ ተስማምታ በዛቻም በፍራቻም ይሁን እሱ ባስፈራራት መንገድ እንዲሁም ደግሞ እሱ በሚፈልገው መንገድ ሁሉ እሱን ሀሳቡን ልታሳካ ሀሳቡንም ልታስፈጽም ቃል ገብታለች። ከቤተሰቡ ጉዳይ ውጪ አንድ ሰው ደግሞ ዳግም የተባለ ግለሰብ በተሳሳተ መንገድ በእናቱ ህመም ምክንያት ቁጭ ብሎ መንገድ ላይ በተገናኘ ወይም ደግሞ በተሳሳተ መስመር ከህይወታቸው ውስጥ የገባ ሌላኛው ግለሰብ ነው። ልክ እንደ ትህትና ሁሉ ሌላ ዓለም ውስጥ ያለው ይህ ዳግም በእናቱ 5 ዓመት ሙሉ በሽተኛ ሆና እንዲሁም ሕክምና ቦታ ላይ እንዳለችና አይቶት እንደማያውቅ በዛ ላይ ደግሞ ሌላኛው እንግዲህ ትህትና ሌላ ችግር ውስጥ እንዳለች ሁለቱም የተለያየ ዓለም ላይ ያሉ ሁለቱም ችግር ላይ ያሉ ሰዎች አሁን ላይ አንድ መስመር ላይ ተገናኝተዋል። አሁን ላይ ዳግም ወደ ትህትና የገባበት መንገድ በተለይ ደግሞ የቤት ሰራተኛዋ ስንዱ መንገድ ላይ ያው እንደለመደችው ደምሴን አግኝታ ሀሳቡን ልታስፈጽም ወይም ደግሞ ትዕዛዙን ልትቀበል አግኝታው ስትመለስ በለከፋ ምክንያት እሷን በመልከፍ ይሁን እሰጣ ገባ ወይም ደግሞ ቃላቶችን ሲወራወሩ ባለመግባባት ምክንያት በጥፊ ይመታታል። ስንዱም ተናዳ ተበሳጭታ ቤት እንደገባች ስትመለከታት እንዲሁ ትህትና ምን ሆነሽ ነው ስትላት አንድን ዱርዬ እንደዚህ አድርጎ መታኝ ጠፈጠፈኝ ስትላት ወዲያውኑ በብስጭት እንዲሁም ደግሞ መታገስ ያልቻለችው ትህትና ቀጥ ብላ ወደ ዳግም ሄደች። ዳግም ጋር ሄዳ አንተ ምን አይነት ሰው ነህ? እንዴት ሴት ልጅ ጋር እጅን ትሰነዝራለህ? እንዴት በጥፊ ትመታታለህ? ብላ ስትጠይቀው እሱም ምን ብላ እንደተሰደበችኝ ሳታቂ ዝም ብለሽ አትጩሂ፣ ሁለታችሁም አሮጊቶች ብሎ ሲናገራት ወዲያውኑ ተበሳጨችና ራሷን መቆጣጠር አቅቷት እሱንም በድንጋይ ትፈነክተዋለች።
በዚህ የተጀመረው እንግዲህ በጥላቻ የተጀመረው ግንኙነት ያው እሱን ካሳከመችው በኋላ በነገታው እሱም ቀጥ ብሎ ወደ ቤታቸው ይመጣል። አሁንም እሷ በጣም ተበሳጭታ ምን ሆንክ? በቃ ለፈነከትኩህ አሳከምኩ አይደል? አሁን ደግሞ ምን ቀረህ? በማለት ትጠይቀዋለች። ነገር ግን እሱ ይህንን ሁሉ ትቶ ማለትም እነሱ ጋር ሀሳብ ሳይኖረው በቃ አብሮ ለመወያየት ለመነጋገር ፈልጎ ነው። ጉዳዩንና ሀሳቡን ካዳመጠች በኋላ ትህትናም እጅጉን አዝና እጅጉን ተገርማ ወይ በማለት ሁለታችንም የሁለት ዓለም ሰዎች ሁለታችንም በተለያየ መንገድ ያለን ሁለታችንም ችግር ውስጥ ያለን በማለት አሁን ላይ በጥሩ ግንኙነት ላይ ይገኛሉ። ነገር ግን ዳግም በመጣበት ወቅት በዛን ወቅት ህፃኗ ማለትም የትህትና ልጅ ማያ ወድቃና በተለይ በመድኃኒት ተመርዛ በጣምኑ ራሷን ስታ ስለነበር አንስቶ ያረጋጋትና እንዲሁም ደግሞ አውሃንጡ በማለት ልጅቷን ወደ መንፈስ ወደ ትክክለኛ ማንነቷ ይመልሳት ጀመር። ይህ ሁኔታ የሆነው ግን በቤት ሰራተኛዋ ስንዱ በተቀበለችው ትዕዛዝ መሰረት ያው ከደምሴ በተሰጣት ማስጠንቀቂያና ትዕዛዝ መሰረት ለሷ መድኃኒቱን የሰጠቻት ያቺው ስንዱ በመሆኗ ልጅቷ ራሷን ስታወድቃ ነበር። ታዲያ በጣም ነው ራሷን መቆጣጠር ያልቻለችው ትህትና ልጇ ስትወድቅባት እጅጉን አዝና በጣም ነው ተበሳጭታ እያለቀሰች ራሷን መቆጣጠር ሲያቅታት ዳግም አጠገቧ ሆኗ እስኪ ተረጋጊ፣ እስኪ ቆይ፣ እስኪ ተረጋጊ እያለ ያረጋጋትና ህፃኗም ደህና እንደሆነች ለማረጋጋት ይሞክራል። ዳግምና ትህትና ከተነጋገሩ ካወሩና ከተጫወቱ በኋላ ያው እንግዲህ የልባቸውን እሱም ያለበትን ችግር እሷም ያለችበትን ሰቆቃ በተለይ ደግሞ ባለቤቷ እንደሞተና አሁን ላይ በጣም አስቸጋሪ ሁኔታ ላይ እንዳለች የባሏ ወንድም እንደሚዝትባቸው ከቤቱም ለማስወጣት እየጣረ እንዳለ በእጅጉ ታስረዳዋለች። በዛ ማለፍ ሲል ደግሞ ደምሴ ማለትም የባለቤቷ ወንድም ባለቤቷን ወንድሙን እንደገደለ ሀሳብ ፍንጭም ታመለክተዋለች። በዛን የተነሳ ሌላኛው ሶስተኛው ወንድሙ ማለትም የባለቤቷ ሌላኛው ወንድም እንግዲህ ታዴ የሚባል ትሁትና የእናቱን ልጅ እንግዲህ የእናቱ ወድ ጅንጉርጉር እንደሚሉት እሱ በጸባዩ ጥሩ እንዲሁም ደግሞ ከሷ ጎን ሆኖ እየረዳት እያገዛት ያለ ሰው ነው። ስለዚህ ለምን ለሱ እውነታውን አትነግሪውምና ስርዓት አያስይዘውም ሲልም ዳግም ሀሳቡን ለትህትና ለገሳት። በሀሳቡ ተስማምታ በቃ ሂድና ቁልፍ ከቤት አምጣልኝ በማለት እንትን ባለችው አይ እኔ አመጣልሻለሁ ብሎ እሱ ሊያመጣ ሲሄድ ግን የሰማው ያዳመጠው ከስንዱ አንደበት ሌላ ትልቅ ዱብዳ ነገር ነበር። እሱም ምንድነው ከደምሴ እየተቀበለች ሀሳብ ልጅቷንና ህፃኗን ማያንና እንዲሁም ደግሞ ትህትናንም እስከ መጨረሻው ድረስ በመድኃኒት መርዞ በሷ በኩል እንደሚያሰናብታቸው በስልክ ጥሪ ሲወያዩ እሷ ባላየችው መንገድ ዳግም ያዳምጣል። ዳግምም ለትህትና ምንም ሳይመልስላት ምንም ሳይነግራት በቀጥታ ቁልፏን ሰጣትና እሷም ትህትናም በቀጥታ ሄደችና ታዴን ስለ ጉዳዩ አወራችው። በቃ ምንም ሊስተካከል አልቻለም፣ ወንድምህ እየመጣ እየዛተብኝ እንዲሁም ደግሞ ሊገለኝ እስከ መጨረሻውም በጣሙኑ ተናዶ ሰክሮ እየመጣ አላስቀምጠኝ ብሏል። መጨረሻ እንግዲህ ከእናንተ ከጥሩ ቤተሰቦቹም እንዳንለያይ ይፈራለው። ከዛ ማለፍ ሲል ደግሞ ልጅን ዲቃላ እያለ በጣም መጥፎ ጸያፍ ስድቦችን እየሰደባት ነው። ህፃን ናት፣ እኔ እንደፈለገ ማድረግ ይችላል። እሷ ግን አይምሯ በዚህ በኩል እንዳይበረዝና በጣም እንዳታዝን እሰጋለሁ ስትነግረው በጀርባ ሆኖ ግን ያዳቆነ ሰይጣን እንዲሉ ያው ደምሴ እያዳመጣቸው ነበር። ነገር ግን በሐሳቡ የተስማማው ታዴ እኔ መክረዋለሁ፣ እኔ አስተካክለዋለሁ የሚል ምላሽም ቢሰጣት ይሄን ሁሉ ያሉትን የተናገሩትን በጀርባ ሆኖ ያው ደምሴ ሁሉንም ነገሮችን አዳምጦ ነበር። አሁን ላይ ትህትና ትልቅ ጭንቀት ውስጥ የማትወጣው አዘቅት ውስጥ ትገኛለች። በተለይ ደግሞ የሰውየው ማስፈራራት ማለትም የደምሴ ዛቻና እንዲሁም በየጊዜው እየመጣ ከዚህ ቤት ካልወጣሽ አንቺንም ልጅሽንም እገልሻለሁ የሚለው ብቻ ሳይሆን አጠገቧ ሆና ሰራተኛዋ የምታደርገው እንዲሁም ደግሞ ህፃኗን ልጇን ማያን የምትመርዘው ነገር እጅጉኑ አሳሳቢ ሆኗል። እሷ ግን የማታቅ መስላ ጉዳዩን የምታቅ ይመስለኛል። በተለይ ደግሞ አንድ ጊዜ የሆነ ቀን
ስትገባ ወደ ኩሽና እሷ መድኃኒቱን እየቀመመች ውሃ ውስጥ እየጨመረች ስትደርስባት ወዲያውኑ ደበቀች። ምንድነው የደበቅሽኝ ብላ ስትጠይቃት ግን አይ አረ ምንም ብላ ወደ መሬት ትጥለዋለች። እሷም ያላወቀች ለመምሰል በቃ አስደነገጥኩሽ አይደል በማለት ትህትና ስንዱን ትታት ወደ ሳሎን ትመለሳለች። በዚህ ሁኔታ ለህፃን ማያ እሷም ይህንን መድኃኒት የትክክለኛው መድኃኒት ሳይሆን የተመረዘውን መድኃኒት እየሰጠች ታስጥላትና እንዲሁም ደግሞ ራሷን እንድትስት ታደርጋታለች። በተደጋጋሚም ይህ ክስተት ሲፈጠር ትህትና እጅግ ራሷን መቆጣጠር እያቃታት በጣሙኑ ታለቅሳለች፣ በጣሙኑም ራሷን ትስታለች። ሌላው ጉዳይ ደግሞ ልክ ዳግም እንደነገራትና እንደተነጋገሩት መሰረት በቀጥታ ሄዳ ታዴን ስለ ጉዳዩ አወራችው ተነጋገሩና ያው ደምሴም ራሱን እንዲጠብቅና ከአንቺም እንዳይደርስብሽ በትክክል እኔ መክሬ እመልሰዋለሁ ብሏት ተስማምተው ወዲያውኑ ስትወጣ ጉዳዩ እንደነገርኳችሁ ውይይታቸውን፣ ንግግራቸውን በአጠቃላይ እነሱ ያወሩትን ሁሉ ያው ደምሴ በጀርባ ሆኖ ሰምቷቸዋልና እሷ ሳትመለስ ቀድሞ እቤትም ይደርሳል። ወዲያውኑ እቤት ገባና ስንዱን በማነጋገር አደረግሽ አይደል እኔ የምልሽን ሁሉ እየፈጸምሽ ነው ስትላት፣ አዎ ጌታዬ ሁሉን ነገር እርስዎ በሚሰጡኝ ትዕዛዝ መሰረት እያስተካከሉ እየሰጠዋት ነው ትለዋለች። ደምሴም ወዲያው እንደመጣ እቤት ውስጥ ያው ስንዱ ከፍታለት ገብቶ ሲመለከታት ህፃን ማያ ተኝታም ነበር። በአንቺ ልጅ ምክንያት ነው እናትሽ እንደዚህ የምታረገኝ ይህን ሁሉ ቤት ልትወርሰኝ የተነሳችው እያለ ይዝትባትና ይሳለቅባት ጀመር። እሷ ላይ እንቅልፍ ናት። ነገር ግን እንደዚህ እያለ ስንዱ በጣም በግርምት በፍርሃትና እንዲሁ በመንሰልሰል ምንድነው ችግሩ ግን ጌታዬ? ቆይ እኔ የማላውቀው ነገር ምንድነው ስትል አንቺ እዚህ ውስጥ የሚመለከትሽ ጉዳይ የለም የምትባየውን የማዘሽን ብቻ መስራት ብቻ ነው ያለብሽ ይላታል። በዚህ ንግግራቸው እጅግ በጣም የተበሳጨው ይኸው ደምሴ እሷን ስንዱን ተነስቶ ጉሮሯን አነቃት። አንቺ ትሰሚኛለሽ? እኔ የምልሽን የማዝሽን ብቻ ነው መስራት፣ ከዚህ ውጭ አንቺን አይመለከትሽም በማለት ሲያስፈራራ እሺ በማለት በሀሳቡ ተስማምታ ነገሩን ሁሉ ከጥያቄዋ መለስ ትላለች። ደምሴም በብስጭትና በንዴት ቀስ በቀስ እሷን ገልና እናቷንም ቀስ በቀስ እያሳበሩ እብድ ብላ ከዚህ ቤት ውልቅ ብላ እንድትወጣ ነው የማደርገው ሲልም ሀሳቡን ይነግራታል። በዚሁ ናቴ ደምሴም እቤት እያለ ማለትም ትህትና ከታዴ ጋር ከተነጋገረች በኋላ ወደ ቤቷ ታመራለች። እሱም ሳይወጣ እሷ በቀጥታ ማለት ትህትና እቤት ትደርሳለች። ያ ማለት እሱ ጋር ከዚህ በኋላ ይገናኙ ይሆን ወይስ ደግሞ ፊት ለፊትም ተጋፍጠው እንግዲህ ካየችው እንዴት እንደገባ ማን እንዳስገባው የስንዱን ጉዳይም የምትረዳ ይሆን ወይስ እንግዲህ የሚፈጠረውን ጉዳይ በሚቀጥለው ክፍል የምንመለከተው ይሆናል። በተለይ ደግሞ እንግዲህ ይሄ ደምሴ እዛው ቤት ውስጥ እያለ ትህትና ካገኘችው ምን ሊፈጠር እንደሚችል በተለይ ደግሞ ያው በህይወቷ ውስጥ እሱ እንግዲህ ሰርጎ እንደገባና በተለይ በዛም አለፍ ሲል በስንዱ በኩል የሚያደርገውን ጉዳይ የምታውቅ ይሆናል። በተለይ ይህንን ካወቀች እሷ በሁሉም በኩል እንደተከበበችና በጣም ትልቅና ከባድ ችግር ውስጥ እንዳለች ይረዳታል፣ ይገባታል ማለት ነው። መጨረሻውን ግን የምንመለከተው ይሆናል በቀጣይ ክፍል። እውነት ትህትናና ደምሴ እዚህ ቤት ውስጥ ይገናኙ ይሆን ወይስ ደግሞ እሱ በጓሮ ወር ያመልጥ ይሆን? ይህንን ሁላችንም የምንጠብቀው በሚቀጥለው ክፍል የምንጓጓለት ጉዳይ ነው። ከእናንተ ከውድ ተመልካቾቻችን የሚጠበቀው በዚህ ቻናል እንግዲህ ሀሳብ አስተያየታችሁን እየሰጣችሁ በቀጣይ ክፍል እውነት ትህትናና ደምሴ ይገናኙ ይሆን የሚለውን ሀሳባችሁን እየሰጣችሁ የሚቀጥለው ክፍል ይለቀቅ እያላችሁ ኮሜንት በማድረግ ይህንን ቻናል ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ አብራችሁን ስለቆያችሁ ሁሉ ከልብ እያመሰገን የዛሬም በዚህ አበቃን። በያላችሁበት ሁሉ ሰላሙን ተመኘን፣ መልካም ሁሉ እየተመኘን በያላችሁበት ሰናይ ቀን